ሰላም ጤና ይስጥልኝ እንደምን ቆያችሁ? ዛሬ እጅግ በጣም አስፈላጊ ስለሆነው ስለ አንድ ክትባት እናወራለን። ይህም ክትባት የማህፀን በር ካንሰር ክትባት ብለን እንጠራዋለን። የማህፀን በር ካንሰር ክትባት አስፈላጊ ነው ወይ? ለእነማን ነው የሚሰጠው? ክትባቱ አስፈላጊነት ምን ያህል ነው? እውነት ሰዎች እንደሚሉት ክትባቱ መሃንነትን ያስከትላል ወይ? የማህፀን በር ካንሰር ክትባቱ ጤንነቱ የተጠበቀ ነው ወይ? የማህፀን በር ካንሰር መውሰድ ያለባቸው እነማን ናቸው የሚሉትን በዚህ ቪዲዮ እንመልሳለን። ስለዚህ የማህፀን በር ካንሰር እንደ አስፈላጊነቱ እንደ ጥቅሙ ትኩረት አልተሰጠውም። ምክንያቱም በሴቶች ላይ በዓለማችን ሆነ በሀገራችን ላይ ብዙ የማህፀን በር ካንሰር ጉዳት የሚያደርስባቸው ሴቶች እጅግ በጣም ብዙ ናቸው። ስለዚህ እንደ አስፈላጊነቱ ክትባቱ ትኩረት ስላልተሰጠው ነው በዚህ ሀሳብ ላይ ዛሬ እንድናወራ የፈለኩት። ስለዚህ የማህፀን በር ካንሰር በቀላሉ መከላከል የምንችል ነገር ግን እንዲሁ ደግሞ ኃላፊነት ሳይሰማን ከተውን በቀላሉ ሰውን ሊጎዳ የሚችል አይነት ካንሰር ስለሆነ ይህን ክትባት በጣም አስፈላጊነቱን ትኩረት እንድንሰጠው ፈልጋለሁ በዚህኛው ቪዲዮ። ስለዚህ የማህፀን በር ካንሰር የተለየ ከሌሎቹ ካንሰሮች የተለየ የሚያደርገው ምንድነው? አንድ ምክንያት አለው። ሌሎች ካንሰሮች በብዛት ምክንያታቸው ምን እንደሆነ ይሄ ነው የሚባል አንድ አይነት ምክንያት የላቸውም። ነገር ግን የማህፀን በር ካንሰር አንድ የሚታወቅ በጥናት የተረጋገጠ አንድ ምክንያት አለው። ይሄው ምክንያት ሂውማን ፓፒሎማ ቫይረስ ኢንፌክሽን ብለን እንጠራዋለን። ስለዚህ ይሄ ክትባት ይህኛውን ቫይረስ ሂውማን ፓፒሎማ ቫይረስን በመከላከል የማህፀን በር ካንሰር እንዳይከሰት በማድረግ እጅግ በጣም ውጤታማ የሆነ በዓለም ላይ እጅግ በጣም በሚሊዮን የሚቆጠሩ ሰዎች እየወሰዱት ያለው የክትባት አይነት ነው። ስለዚህ ክትባቱ የሚሰጠው ከ14 በሀገራችን በጤና ሚኒስቴር የጸደቀው ሕግ እድሜያቸው ከ9 እስከ 14 የሆኑ ሴቶች ክትባቱን እንዲወስዱ ጤና ሚኒስቴር መመሪያ አውጥቶ በአንዳንድ ትምህርት ቤቶች ደረጃ እየተሰጠ ነው ያለው። ነገር ግን እንደ አስፈላጊነቱ ትኩረት እየተሰጠው አይደለም። ስለዚህ ወላጆች ኃላፊነታችሁን እንድትወጡ አደራ እላችኋለሁ። ስለዚህ ሴት ልጆቻችሁን በማስከተብ የወደፊት ጤንነታቸውን የወደፊት ህልማቸውን እነሱን በማገዝ ጤንነታቸውን ወደፊት ዋስትና እንድትሆኗቸውና ክትባቱን እንዲወስዱ እንድትረዷቸው ስል ብዬ ላሳስባችሁ ፈልጋለሁ። ስለዚህ ይህ ሂውማን ፓፒሎማ ቫይረስ የምንለው ኢንፌክሽን ከመፈጠሩ በፊት እድሜያቸው 14 እስኪደርስ ድረስ ሴት ልጆች በብዛት ግብረ ስጋ ግንኙነትም ተጋላጭነታቸው ያን ያህል ስላልሆነ ከዛ በፊት ቀድሞ ሰውነታቸው መከላከያ ማዘጋጀት እንዲችል ስለዚህ ቀድሞ ነው ክትባቱ የሚሰጠው። ስለዚህ ሴት ልጆቻችሁን እንድታስከትቡ ለወላጆች አደራ እላችኋለሁ። ስለዚህ አንዳንድ ዝም ብሎ አሉባልታዎች አሉ። ክትባቱ መሃንነትን ያስከትላል የሚሉ ሰዎች አሉ። በፍጹም ክትባቱ ከመሃንነት ጋር ከእርግዝና ጋር ምንም አይነት ግንኙነት ያለው መድኃኒት አይደለም። ስለዚህ ክትባቱ ጥቅም እንጂ ምንም አይነት ጉዳት የለም። ምናልባትም ክትባቱ ከተሰጠ በኋላ እንደ ማንኛውም ሌሎች ክትባቶች ቦታው ላይ የማበጥ ቀለል ያሉ ትኩሳት የማምጣት እንደ ማንኛውም አይነት ክትባት እንደዛ አይነት ቀለል ያሉ ምልክቶች ሊኖሩት ይችላሉ። ከዛ ባለፈ አንዳንድ ሰዎች እንደሚሉት ክትባቱ መሃንነትን ያመጣል የሚል ዝም ብሎ አሉባልታዎች ስላሉ ይሄን በመስማት ፈርታችሁ ልጆቻችሁን ሳታስከትቡ ብትቀሩ በኋላ ምናልባት የምትቆጩበት ሁኔታ ሊፈጠር ስለሚችል ወደፊት የልጆቻችሁን ህልም በማሰብ እንድታስከትቧቸው አደራ እላችኋለሁ። ስለዚህ የማህፀን በር ካንሰር ክትባቱ በጣም ወሳኝ እና በጣም አስፈላጊ ነው። ይህን ክትባት ብቻ በመከተብ ከ98% በላይ የማህፀን በር ካንሰር መከላከል ይቻላል። ያ ማለት 100 ሴቶች ካሉ 100ዎቹ ተከትበው ከሆኑ 98ቱ ከማህፀን በር ካንሰር ራሳቸውን ተከላክሏል ማለት ነው። የመያዝ እድላቸው በጣም ዝቅተኛ ወይም ዜሮ አድርገዋል ማለት ነው። ስለዚህ ምናልባት ከዚህ የማህፀን በር ካንሰር ክትባት ጋር በተያያዘ ማንኛውም አይነት ጥያቄ ካላችሁ ግልጽ ያልሆነላችሁ ነገር ካለ ከዚህ ቪዲዮ ስር ብታስቀምጡ ላስረዳችሁ እችላለሁ። ወይም ማንኛውም አይነት ጥያቄ ብትጠይቁ ለመለስላችሁ ዝግጁ ነኝ። ይሄ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ሳብስክራይብም ሼርም ላይክም ብታደርጉ ለንም ደግሞ ሌሎችም ቪዲዮዎች እንዲሰራ ጉልበት ይሆነኛል። ስለዚህ ስለሰማችሁን በጣም ነው የማመሰግነው። አመሰግናችኋለሁ። ታንክ ዩ ቬሪ ማች